ይህና ለማቅናው ተብለው ተመርቀው የአያታቸውን ስም መሸሻን ጨምረው ወደዚች ምድር የመጡት የአማራይቱ ልጅ በእርግጥም ዓለምን የማቅናት ያህል ከባድና ታላቅ አደራ በትከሻቸው ላይ ተጥሎባቸዋል። በኢትዮጵያ የፋይናንስ ታሪክ ውስጥ ትልቅ ተስፋ የተጣለበትና ከፍተኛ ትኩረትን የሳበው ታላቁ የአማራ ባንክ በኢትዮጵያ ስካይላይት ሆቴል ባደረገው እጅግ ጥልቅና ስትራቴጂካዊ የዳይሬክተሮች ቦርድ ስብሰባ አቶ ይህና ለማቅናው መሸሻን አዲሱ ፕሬዝዳንት አድርጎ በይፋ መርጧቸዋል። ይህ ታሪካዊ ሹመት ለአዲሱ ፕሬዝዳንት ምን አይነት ከባድ የፈተና ሰዓት መዋቅራዊ ቀውስና አስተዳደራዊ ፈተናዎችን ይዞባቸው ይመጣ ይሆን? በሳቸው ሹመት ዙሪያ የተሰሙ እጅግ ተቃራኒ የሆኑ አድናቆቶችን፣ ስር የሰደዱና የበረቱ ትችቶችን፣ የሙስና ብሎም የድለላ ጥቆማዎችን እንዲሁም በአጠቃላይ ይህንን ታላቅ ሹመት አስመልክቶ በህዝብ በባለ አክሲዮኖችና በማህበራዊ ሚዲያዎች ዘንድ የተሰሙ እጅግ አነጋጋሪና አስደንጋጭ ጉዳዮችን በጥልቀትና በሰፊው ወደምናይበት ዳሰሳችን አብራችሁን ትዘልቁ ዘንድ እንጋብዛችኋለን። አዲሱ የአማራ ባንክ ፕሬዝዳንት አቶ ይህና ለማቅናው በኢትዮጵያ ባንክ ኢንዱስትሪ ውስጥ በግንባር ቀደምትነት ከሚጠቀሱ ስኬታማና ስትራቴጂካዊ የፋይናንስ መሪዎች መካከል አንዱ መሆናቸው በሰፊው ታውቋል። በአሁኑ ጊዜ ከኢትዮጵያ ትልልቅና ግዙፍ የግል ባንኮች ተርታ በቀዳሚነት በሚሰለፈው ዳሽን ባንክ ውስጥ የዋናው ስራ አስፈጻሚ የኢንቨስትመንት ባንክ አማካሪ በመሆን በከፍተኛ የኃላፊነት ደረጃ ሲያገለግሉ የቆዩ ታላቅ የባንክ ባለሙያ ናቸው። ይህን ዓለም እንዲያቀኑ በስማቸው በኩል ትልቅ ታሪካዊ አደራ የተጣለባቸው ጋሽ ይህና ለማቅናው አንድ እርምጃ ቀዳሚ ነኝ በሚለውና ታዋቂው ባለሀብት ሸሁ ሳይቀሩ በጥልቀት አሉበት በሚባልበት ዳሽን ባንክ ውስጥ ከ24 ዓመታት በላይ የዘለቀ እጅግ ረጅም ሰፊና የካበተ የሥራ ዘመንን አሳልፈዋል። በዚህ ረጅም የሥራ ቆይታቸው ወቅት ከታችኛው የባንክ አሰራርና ከተራ የባንክ ባለሙያነት ተነስተው በተለያዩ የዳሽን ባንክ ቅርንጫፎች ውስጥ በሥራ አስኪያጅነት በመስራት የቅርንጫፍ ስራዎችን በግንባር ቀደምትነት መርተዋል። የደንበኞቹን ቁጥር አሳድገዋል። እንዲሁም የተቀማጭ ገንዘብ አሰባሰብን በከፍተኛ ደረጃ አጠናክረዋል። በተጨማሪም በባንኩ ዋና መስሪያ ቤት የብድር ክፍል ዳይሬክተር በመሆን የባንኩን የብድር ፖሊሲ በመቅረጽ የብድር ስጋቶችን በመገምገምና ትላልቅ የኢንቨስትመንት ብድሮችን በማጽደቅ ረገድ ትልቅና የማይጠፋ አሻራ ያሳረፉ ሲሆን በኋላም የስትራቴጂ መምሪያን በኃላፊነት በመምራት የባንኩን የውስጥ አሰራር ስርዓትና ስትራቴጂካዊ አሰራሮችን በማዘመን ረገድ ትልልቅ ስራዎችን በትጋት አከናውኗል። ጋሽ ይህና ለማቅናው በዳሽን ባንክ ውስጥ በነበራቸው የረጅም ጊዜ ቆይታ የባንኩን አጠቃላይ እድገት፣ የረጅም ጊዜ ስትራቴጂና የደንበኞች አገልግሎት ጥራት ያሻሻሉ በርካታ ከፍተኛ የኃላፊነት ቦታዎችን በብቃትና በታማኝነት መርተዋል። አዳዲስ የኢንቨስትመንት ስትራቴጂዎችን በመቅረጽ የባንኩን ዋና ስራ አስፈጻሚ በምክር አገልግሎት ከማገዝ ባለፈ የችርቻሮ አነስተኛና መካከለኛ ኢንተርፕራይዞች እንዲሁም የቅርንጫፎች ስራ አስፈጻሚ በመሆን ሰፊና ውጤታማ ስራዎችን አከናውኗል። በዚህም የባንኩን የቅርንጫፍ መረቦች በአገር አቀፍ ደረጃ በማስፋፋት አዳዲስ ደንበኞችን በብዛት በማፍራትና ለአነስተኛና መካከለኛ ኢንተርፕራይዞች የሚሰጡ የፋይናንስ አገልግሎቶች እንዲያድጉና እንዲጠናከሩ ከፍተኛ አስተዋጽኦ አበርክተዋል። ከዚህም በተጨማሪ የሪፎርምና ደንበኞች አገልግሎት ዋና መኮንን በመሆን የባንኩን የቆየ ስራ ባህል የማዘመንና የዲጂታል ትራንስፎርሜሽን ስራዎችን በበላይነት የመሩ ሲሆን እንደ ዳሽን ቢዝነስ ክለብ ያሉ ደንበኞችን እርስ በርስ የሚያስተሳስሩ ትላልቅና ስኬታማ መድረኮች እንዲፈጠሩ አድርገዋል። ቀደም ሲልም የስትራቴጂ ማኔጅመንት ዳይሬክተር በመሆን የባንኩን የረጅም ጊዜ እቅዶች በጥናት ላይ ተመስርቶ በማውጣትና የአፈጻጸም ስርዓቶችን በመዘርጋት ስትራቴጂካዊ መሪነታቸውን በተግባር አስመስክረዋል። በትምህርት ረገድም ያላቸውን ጥልቅ እውቀት ከሰፊው የስራ ልምዳቸው ጋር ያቀናጁት ጋሽ ይህና ለማቅናው የመጀመሪያ ዲግሪያቸውን ያገኙት ከአዲስ አበባ ዩኒቨርሲቲ የንግድና ኢኮኖሚክስ ፋኩልቲ በሂሳብ አያያዝ ትምህርት ዘርፍ ሲሆን ይህ የሂሳብ አያያዝ መሰረት በፋይናንስ ቁጥጥር ረገድ ጠንካራ እውቀት እንዲኖራቸው አድርጓቸዋል። በፋይናንስ ዘርፍ ላይ ብቻ ሳይወሰኑ በቴክኖሎጂና በዲጂታላይዜሽን ዘርፍ ያላቸውን እውቀት ለማሳደግ ከአዲስ አበባ ዩኒቨርሲቲ በኢንፎርሜሽን ሲስተምስ ሁለተኛ ዲግሪያቸውን በስኬት ያጠናቀቁ ሲሆን ይህም በባንክ ዲጂታል ትራንስፎርሜሽን ስራዎች ላይ
የተሻለና ዘመናዊ እይታ እንዲኖራቸው ረድቷቸዋል። በተጨማሪም በለንደን ከሚገኘውና በዓለም አቀፍ ደረጃ እጅግ ታዋቂና ተቀባይነት ካለው የሂሳብ ባለሙያዎች ማህበር ተምረው የላቀ የሙያ ማረጋገጫ ማዕረግ ያገኙ ሲሆን ይህም በዓለም አቀፍ የኦዲትና የፋይናንስ አስተዳደር መመዘኛዎችን እንዲያሟሉ አስችሏቸዋል። እንዲሁም በ2014 ዓ.ም ከአዲስ አበባ ዩኒቨርሲቲ ድህረ ምረቃ ትምህርት ቤት በስራ አመራር ወይም በቢዝነስ አድሚኒስትሬሽን ማስተርስ ዲግሪያቸውን አግኝተዋል። ይህን አለማቅናው የአማራ ባንክ ፕሬዝዳንት ሆነው መሾማቸውን ተከትሎ የባንኩ መስራችና ታዋቂው የምጣኔ ሀብት ባለሙያ ዶክተር ለጤና እጅጉ ዋለ የተሰማቸውን ጥልቅ ደስታና ድጋፍ በይፋዊ ማህበራዊ ትስስር ገጻቸው ባስተላለፉት መልእክት ገልጸዋል። ዶክተር ለጤና እጅጉ ዋለ የዚህን ስትራቴጂካዊ ሹመት ብስራት የሰሙበትን ዕለተ ሰንበት አጋጣሚ በማስታወስ ሹመቱ ይፋ ከሆነበት ቅጽበት ጀምሮ የቅርብ ወዳጆቻቸውና የባንኩ ባለድርሻ አካላት ስልካቸውን በጥሪዎች እንዳጨናነቁት በመግለጽ ነው መልእክታቸውን የጀመሩት። ይህንኑ አስገራሚ ክስተት በስነ ባህሪ ፋይናንስ ውስጥ ካለውና አንድን ተቋም ከተመሰረተበት የመጀመሪያ ታሪክና ከመስራቾች ጋር መልሶ ከሚያገናኘው አንከሪንግ ከተሰኘው የጽንሰ ሐሳብ ትንታኔ ጋር አያይዘው አብራርተውታል። ዶክተር ለጤና እጅጉ ዋለ ባስተላለፉት የድጋፍ መልእክት ላይ በዋናነት ትኩረት ያደረጉት በአዲሱ ፕሬዝዳንት የላቀ የትምህርት ዝግጅትና የአመራር ብቃት ላይ ነው። ዶክተር ለጤና እጅጉ ዋለ እንዳሉት አዲሱ ፕሬዝዳንት ይህን አለማቅናው የ6 ኪሎ ማለትም የአዲስ አበባ ዩኒቨርሲቲ የክፍል ጓደኛቸውና የወቅቱ የባች ትውልዳቸው እንደነበሩ በኩራት ገልጸዋል። በ1990ዎቹ በኤፍቢ ግቢ ውስጥ አብረው ያሳለፏቸውን አስደሳችና የትጋት ቀናት በማስታወስ ይህን አለማቅናው በወቅቱ በነበራቸው ከፍተኛ የትምህርት ዝግጅትና የአካዳሚክ ብቃት አገሪቱን ወደ ላቀ የፋይናንስ ደረጃ ለመምራት የሚችል አቅም ያለው የትውልድ አባል መሆናቸውን መስክረዋል። ዶክተር ለጤና እጅጉ በአዲሱ ፕሬዝዳንት የትምህርት ብቃትና እውቀት ላይ ያላቸውን ሙሉ እምነት ሲገልጹ እሳቸውን አምናቸዋለሁ በማለት ለቀድሞ የክፍል ጓደኛቸው ያላቸውን የማይናወጥ ድጋፍ አረጋግጧል። ይህ በትምህርት የተገነባ ጥልቅ እውቀትና የአመራር ብቃት አሁን ላይ ከባድ ፈተና ውስጥ የሚገኘውን አማራ ባንክን ሙሉ በሙሉ ለመታደግና ለማዳን ዋነኛው ቁልፍ መሆኑንም አጽንኦት ሰጥተው የተናገሩ ሲሆን በመጨረሻም የክፍል ጓደኛቸውን የትምህርትና የእውቀት ደረጃ መሰረት በማድረግ ይሹመት ለባንኩ ደንበኞችና ለመላው ሕዝብ ትልቅ የምስራች መሆኑን በመጥቀስ ለተሿሚው ደማቅ የእንኳን ደስ አሎት መልእክታቸውን አስተላልፈዋል። ከዚህ በተቃራኒ ግን ይሹመት ይፋ ከተደረገበት ቅጽበት ጀምሮ በማህበራዊ ትስስር ገጾችና በባለ አክሲዮኖች ዘንድ እጅግ ተቃራኒ የሆኑ ስሜቶችን፣ ጥርጣሬዎችንና ውዝግቦችን በሰፊው ቀስቅሷል። ስለ አማራ ባንክ ወቅታዊ መዋቅራዊ ችግሮችና የአመራር መለዋወጥ ሰፊ ትችት ከሰነዘሩት መካከል ሊዱ ላይቭ የተሰኘው የፌስቡክ ገጽ አንዱ ሲሆን ጉዳዩን ከፖለቲካዊና አስተዳደራዊ መዋቅሩ ጋር በማያያዝ ጠንከር ያለ ትንታኔ አስፍሯል። ሊዱ ላይቭ የተሰኘው የፌስቡክ ገጽ እንደሚያሳየው ከሆነ ባንኩ በአሁኑ ጊዜ የገጠመው ትልቁ ፈተና ልክ እንደ ሀገሪቱ አስተዳደራዊ መዋቅር ሁሉ ስሙዳይ መሆኑ ጉዳይ ነው። በዚህ ገጽ ላይ በሰፈረው ጽሑፍ አያሌውና ዘመዶቹ የተባሉ የህብረተሰብ ክፍሎች በአማራ ባንክ ውስጥ ምንም አይነት የጎላ አክሲዮን ወይም የትርፍ ድርሻ የሌላቸው ከመሆኑም በላይ በባንኩ ውስጥ 100 ሚሊዮን ብር የሚሆን አክሲዮን እንኳን የሌላቸው መሆኑን የስልጤ ማህበረሰብ ራሱ የሚመሰክረው ሀቅ ነው የሚል አገላለጽ ሰፍሯል። ይሁን እንጂ ባንኩ አማራ የሚለውን ስያሜ በመያዙ ብቻ በርካታ ሰዎች ምንም አይነት የፋይናንስ መዋጮ ሳያደርጉ የባንኩ ቀጥተኛ ባለድርሻ እንደሆኑ አድርገው በስህተት ያምናሉ ተብሏል። ሊዱ ላይቭ የተሰኘው የፌስቡክ ገጽ ይበልጥ ወደ ውስጥ በመግባት እንዳብራራው በአማራ ባንክ ውስጥ ከ70 በመቶ በላይ የሚሆነውን የባለቤትነት ድርሻ የገዙት የአንድ የተወሰነ አካባቢ ሰዎች መሆናቸውን በግልጽ የሚያውቀው ሀቅ መሆኑን ጠቅሷል። ነገር ግን አያሌው ሞኙ ሲል የገለጻቸው አካላትና አጋሮቹ በባንኩ ውስጥ ያላቸው እውነተኛ ድርሻ የአማራ ልማት ማህበርና የቀድሞው ከፍተኛ የመንግስት ባለስልጣን አቶ መላኩ ፈንታ ድርሻ ብቻ መሆኑን በመግለጽ ስያሜውና እውነተኛው የፋይናንስ ባለቤትነት እጅግ የተራራቁ መሆናቸውን አመልክቷል። የአይነቱ የስምና የባለቤትነት መደበላለቅ ባንኩ በንግድ ስራ ላይ ብቻ ከማተኮር ይልቅ በተለያዩ የዶክተር ሙሉጌታ ካሳውን የጎንደር ህብረት የክልልነት አጀንዳ የት ነው ያለው የሚሉ የቡድን ጥቅሞችና ስሜቶች ውስጥ እንዲወድቅ ማድረጉንና የፖለቲካ ፍላጎቶች በተቋሙ የውሳኔ አሰጣጥ ላይ ተጽዕኖ እያሳደሩ እንደሆነ ጠቆም አድርጓል።
የአማራ ባንክን የውስጥ አሰራርና የፕሬዝደንት ምርጫ ሂደትን በጥልቀት በመንቀፍ ሌላው ጠንካራ ድምጽ የተሰማው ዳሞት ፕሬስ ከተሰኘው የመረጃ ምንጭ ነው። ዳሞት ፕሬስ ባንኩ በአሁኑ ጊዜ እየሄደበት ያለውን መንገድ የማንም ሰው የስራ ማመልከቻ ማሳደጊያና የተደራጁ ቡድኖች መዝረፊያ ሆኖ ቀጥሏል በማለት በከፍተኛ ቁጭት ይገልጸዋል። እንደ ዳሞት ፕሬስ ትንታኔ ከሆነ በባንኩ ውስጥ የፕሬዝደንትነት ምርጫ የሚካሄደው በሙያዊ ብቃትና በነፃ ውድድር ሳይሆን ሙሉ በሙሉ በገንዘብ ኃይል የተደገፈ የጥቅም ትስስር ባለበት መንገድ ነው። የባንክ ፕሬዝደንት ለመምረጥ የሚደረገው ሂደት ውስጥ ከተለያዩ ባለሀብቶች ከፍተኛ ገንዘብ እንደሚመደብና የቦርድ ሰብሳቢዎች እንዲሁም የቦርድ አባላት በገንዘብ እንደሚገዙ ገጹ በግልጽ ከሷል። ከእጩ መረጣ ጀምሮ እስከ መጨረሻው የምርጫ ሂደት ድረስ የሚቀርቡት ሰዎች ብቃታቸው የታየላቸው ሳይሆኑ ለባለሀብትና ለዝርፊያ ይጠቅሙናል ተብለው በጥንቃቄ የተመለመሉ ቡድኖች መሆናቸውን ያትታል። ይህ ስር የሰደደ የጥቅም ግጭትና የቦርድ አባላት መገዛት በመጨረሻ የሚያጸድቀው ተራውን ባለአክሲዮን መሆኑን በመግለጽ ይብላኝልህ ባለአክሲዮን ሲል ዳሞት ፕሬስ ሐዘኑን የገለጸ ሲሆን ላባቸውን አፍስሰው አክሲዮን ለገዙ ተራ ዜጎች የሚሰጠው ጥቅም ባለመኖሩ ብሔራዊ ባንክ በአስቸኳይ ጣልቃ በመግባት ባለአክሲዮኖች የሰጡትን ገንዘብ መልሰው የሚያገኙበትን ወይም የሚያወጡበትን ሕጋዊ መንገድ እንዲያመቻችላቸው ብቻ ጠይቋል። የአቶ ይህና ለማቅናውን ምደባ በተመለከተ እጅግ አስደንጋጭና ከባድ የሆኑ የሙስና ወንጀል ጥቆማዎችን ይፋ ያደረገው ደግሞ የማህበራዊ ሚዲያ ተንታኙ አያሌው መንበር ነው። አያሌው መንበር ጉዳዩን አስመልክቶ እንደጻፈው አማራ ባንክ የተመደቡትን ግለሰብ በፕሬዝደንትነት ለማጽደቅና ሌሎች ብቁ የሆኑ ሰዎችን ከዝርዝር ውስጥ ሙሉ በሙሉ ለማስቀረት ብቻ 36 ሚሊዮን የኢትዮጵያ ብር የሚሆን እጅግ ከፍተኛ ገንዘብ በድለላ መልክ ፈሰስ ተደርጓል። አያሌው መንበር ይፋ ባደረገው መረጃ መሰረት ይህ የተመደበው ግለሰብ ቀደም ሲል በዳሽን ባንክ ውስጥ በነበረው የሥራ ቆይታ በስርቆትና በተለያዩ የአሰራር ጥሰቶች ምክንያት ከነበረበት የኃላፊነት ቦታ ተነስቶ ወደ ተራ አማካሪነት ዝቅ ተደርጎ የነበረ ሰው ነው ተብሏል። ከዚህም በላይ ግለሰቡ በከፍተኛ የሕገ ወጥ ገንዘብ ማዘዋወር ወንጀል እንደሚጠረጠር በርካታ ጥቆማዎች መኖራቸውን አያሌው መንበር በጽሁፉ ላይ በግልጽ አስፍሯል። በዚህም ምክንያት የኢትዮጵያ ብሔራዊ ባንክ ይህም በከፍተኛ የገንዘብ ድለላና በጥቅም ትስስር የተከናወነውን ምደባ በአስቸኳይ ውድቅ ማድረግ እንዳለበትና ቦርዱን የሌባ ስብስብ ሲል በመጥራት የዳይሬክተሮች ቦርድ ሙሉ በሙሉ እንዲበተን ጥሪ አቅርቧል። ይህንን ሲልም ጉዳዩን ከጎጠኝነት ጋር እንዳይያዝ ለማስጠንቀቅ ብዙዎቹ ጀርባም ከፊትም ያሉ አመራሮች የጎንደር ተወላጆች መሆናቸውን ጠቅሶ በጎጥ እንዳይታሰብና ሌብነት እንዲሁም ወንጀል ጎጥ የሌለው መሆናቸውን አሳስቧል። አያሌው መንበር ካወጣው መረጃ ቀጥሎ ከራሱ ከብሔራዊ ባንክ የውስጥ ምንጮች የወጣውን ተጨማሪ መረጃ በማያዝ ስለ አቶ ይህና ለማቅናዊ ስራ ታሪክ የተወሰኑ እርማቶችና ተጨማሪ የኪሳራ ዝርዝሮች ይፋ ሆኗል። በወጣው አዲስ መረጃ መሰረት አቶ ይህና አለም በዳሽን ባንክ ውስጥ ዝቅ ተደርገው የነበሩት ከኮርፖሬት ኃላፊነት ሳይሆን የችርቻሮ አነስተኛና መካከለኛ ኢንተርፕራይዞች የባንክ አገልግሎት ዋና መኮንን ሆነው በሚሰሩበት ወቅት ነው። ግለሰቡ በዚሁ የኃላፊነት ቦታ ላይ በነበሩበት ጊዜ በተሳሳቱ የብድር ውሳኔዎችና በአመራር ጉድለት ምክንያት ዳሽን ባንክ 7 ቢሊዮን የኢትዮጵያ ብር ከፍተኛ ኪሳራ እንዲያጋጥመው አድርጓል ተብሏል። በዚህ አስከፊ የ7 ቢሊዮን ብር ኪሳራ ምክንያት የዳሽን ባንክ ከፍተኛ ማኔጅመንት ባለፉት 11 ወራት ውስጥ አቶ ይህና ለማቅናው ምንም አይነት ውሳኔ እንዳይሰጡ አግዷቸው እንደነበረ መረጃው ያመለክታል። ግለሰቡን ከስራ በቀጥታ ከማሰናበት ይልቅ ገና በሂደት ላይ ባለውና ባልተመሰረተው የባንኩ ኢንቨስትመንት ባንክ ክፍል ውስጥ የስራ አስፈጻሚው አማካሪ አድርገው አስቀምጠዋቸው እንደነበር የተገለጸ ሲሆን አማራ ባንክ አሁን የሾማቸው ግለሰብ በዳሽን ባንክ ውስጥ የ7 ቢሊዮን ብር ኪሳራ አድርሰው የተገለሉና በአማራ ባንክ በኩል ደግሞ በ36 ሚሊዮን ብር የድለላ ገንዘብ መንበሩን የተቆጣጠሩ ናቸው በማለት የትችቱ አቅራቢዎች ጉዳዩን ያጠቃልሉታል። ብሉ ቦርድ የተሰኘው የፌስቡክ ገጽ ደግሞ በአማራ ባንክ ውስጥ የተፈጸሙትን የብድር ሙስናዎችና የግለሰቦችን ታሪክ በተከታታይ ይፋ እንደሚያደርግ በመግለጽ ሌላ የውዝግብ በር ከፍቷል። ብሉ ቦርድ የተሰኘው የፌስቡክ ገጽ እንደሚያሳየው ከሆነ በባንኩ ውስጥ ለረጅም ጊዜ ሲሰሩ የቆዩና ቀደም ሲል የ3000 ብር ደሞዝተኛ የነበሩ መምህራን ሳይቀሩ በአጭር ጊዜ ውስጥ ከብድር ፍቃድ ጋር በተያያዘ ከባለ ሀብቶች በሚያገኙት ከፍተኛ ኮሚሽንና ጉቦ በአዲስ አበባና በባህር ዳር ከተሞች የቪላ ቤቶች፣ የቅንጦት ተሽከርካሪዎችና የትላልቅ ንግድ ድርጅቶች ባለቤት ለመሆን በቅቷል። እነዚህ ግለሰቦች ያገኙት ሀብት በምንም መልኩ በደመወዝ ብቻ ሊገኝ የማይችል መሆኑን የጠቀሰው ገጹ የአማራ ባንክን የውስጥ ሚስጥሮችና የገንዘብ አሰራሮች ከውጭ ጉዳይ ሚኒስቴር ጀምሮ በትላልቅ ሆቴሎችና
በሚኒስቴር መስሪያ ቤቶች ውስጥ ሳይቀር እየዞሩ በማውራት በባንኩና በራሳቸው ላይ ከፍተኛ የደህንነትና የፋይናንስ አደጋ የፈጠሩ ሰዎችን ታሪክ በዝርዝር እንደሚያጋራ ቃል ገብቷል። በተለይም ሰርጋቸውን ብቻ በ3 ሚሊዮን የኢትዮጵያ ብር የደገሱ ታምረኛ መምህርና ከባለሀብቶች ጋር የነበራቸውን ህገወጥ የጥቅም ግንኙነት በተከታታይ እንደሚያጋልጥ በመግለጽ አዲሱ አመራር የሚረከበው ተቋም ምን ያህል በጥቅም ትስስር የዛገ መሆኑን አመልክቷል። አንድ ዕድል ለኢትዮጵያ የተሰኘው የፌስቡክ ገጽ በበኩሉ የአማራ ባንክን ቀውስ ይበልጥ ሰፋ ካለ የማክሮ ኢኮኖሚክስና የተቋማዊ ግንባታ እይታ አንጻር ተንትኖታል። ገጹ እንደሚያሳየው ከሆነ አማራ ባንክ ከተመሰረተ ጊዜ ጀምሮ እንደ ሸቀጥ ዕቃ ከአንዱ አመራር ወደ ሌላው አመራር እየተመላለሰ መጫወቻ መሆኑ ትልቅ ተቋማዊ ቀውስ ፈጥሯል። የአይነቱ አካሄድ ባንኩ የራሱን ገበያና ታማኝ ደንበኛ በሚገባ እንዳይላመድ እንዲሁም አገልግሎቱ ወደ ማህበረሰቡ ውስጥ ሰርጾ እንዳይገባ ካደረጉት ዋና ዋና ችግሮች መካከል ቀዳሚውን ስፍራ ይዛል። ለአማራ ባንክ አለማደግና በችግር ውስጥ መዘፈቅ 4 ዋና ዋና ምክንያቶች አሉ ሲሆን እነሱም የአመራሮች አለመረጋጋት፣ የባንኩ ሰራተኞች ጥራትና ፍላጎት መጉደል፣ የጎጠኝነትና የመንደርተኝነት መስፋፋት እንዲሁም የስልጣን ሽሚያ ናቸው። በተለይም በተደጋጋሚ የፕሬዝደንቶችና የከፍተኛ ማኔጅመንት አባላት መቀየር የረጅም ጊዜ ስትራቴጂዎችን ተግባራዊ ለማድረግ አልፈቀደም። በዘመናዊ የባንክ አሰራር ያልሰለጠኑና ለስራው ተነሳሽነት የሌላቸው ሰራተኞች መበራከታቸው፣ የሰው ኃይል ቅጥርና የብድር አሰጣጥ ሂደቱ በብቃት ላይ ሳይሆን በጎጥ ትስስር ላይ የተመሰረተ መሆኑና በቦርዱ እንዲሁም በባለሀብቶች መካከል የሚደረገው የውስጥ የስልጣን ፉክክር ተቋሙን አዳክሞታል። ገጹ ለአዲሱ ፕሬዝደንት ለአቶ ይህና ለማቅናው መልካም ምኞቱን ከገለጸ በኋላ ስኬታማ መሆን ከፈለጉ ከቀድሞ ወዳጆቻቸውና እንደ ለጤና እጅጉ አለ ካሉ ወገኖች ርቀው በራሳቸው ሙያዊ ብቃት ብቻ መስራት እንዳለባቸው፣ ለጥቅም ሲሉ በዙሪያቸው ለሚርመጠመጡ ሰዎች እንዳይመቹ፣ መንደርተኝነትን እንዲያስወግዱ፣ ለዘመኑ የማይመጡና በጥቅም የተሳሰሩ የባንክ ሰራተኞችን በአስቸኳይ እንዲቀንሱ፣ ትኩረትን ስግብግብ ነጋዴዎች ላይ ብቻ ከማድረግ ወጥቶ ዝቅተኛው ማህበረሰብ እንዲጠቅሙና ከስግብግብ ነጋዴዎች መረብ ውስጥ መውጣት የባንኩ ብቸኛ መዳኛ መሆኑን በጥብቅ መክሯል። በአጠቃላይ የአቶ ይህና ለማቅናው ወደ አማራ ባንክ ፕሬዝደንትነት መንበር መምጣት በከባድ ትችቶችና በታላቅ አካዳሚያዊ ተስፋዎች መካከል የተንጠለጠለ መላውን የፋይናንስ ዘርፍ ያነጋገረ ሁነኛ ክስተት ሆኗል። በአንድ በኩል የሚሰነዘሩት የ36 ሚሊዮን ብር የድለላ ወሬዎችና የ7 ቢሊዮን ብር የኪሳራ ክሶች በብሔራዊ ባንክ በኩል የሚደረገውን የጸደቀ ምደባ ማረጋገጫ በጥብቅ የሚጠብቁ ሲሆን፣ በሌላ በኩል ደግሞ ግለሰቡ ያላቸው የ24 ዓመት የዳሽን ባንክ የክሬዲት የስትራቴጂና የችርቻሮ አመራር ልምድ እንዲሁም የከፍተኛ ሂሳብ አያያዝና የኢንፎርሜሽን ሲስተምስ ትምህርት ዝግጅት ባንኩን ወደ አዲስ የእድገት ምዕራፍ ሊያሻግረው የሚችል ትልቅ አቅሙ መሆኑ አይካድም። ዓለምን የማቅናት ያህል አደራ ተሸክመው ወደዚህ ታላቅ የኃላፊነት መንበር የመጡት አዲሱ ፕሬዝደንት ቀጣዮቹ ወራት ከነበሩት የተሳሰሩ የጥቅም መረቦችና ከባድ ተግዳሮቶች ወጥተው ባንኩን በተግባር ማዳን መቻላቸውንና ለመቻላቸውን እንዲሁም የተጣለባቸውን ታሪካዊ ስም በተግባር ማረጋገጥ መቻላቸውን ለሕዝብ ፍርድ ይፋ የሚያደርጉበት እጅግ ወሳኝና ታሪካዊ ጊዜያት ይሆናሉ። እናንተ ምን ትላላችሁ? አስተያየት መስጫው ውስጥ እናንብባችሁ።